ነገ ጥር 28 ከተሰዓቱ ወይም ከዘጠኙ ቅዱሳን ውስጥ አንዱ የሆኑና ጸሎት ለማድረግ እጃቸውን ወደ ላይ ሲዘረጉ የእጃቸውም የእግራቸውም ጣቶች እንደ ፋና የሚያበሩላቸውና አንዳንዴም እንደ መብረቅ የሚያብለጨልጩላቸው ቅዱስ መላእክት በየቀኑ ዘወትር እየመጡ ይገለጹላቸውና ያነጋግሯቸው የነበረ መድኃኔ ዓለም ኢየሱስ ክርስቶስም በየቀኑ እየመጣ አንድ ቃል ኪዳን ይሰጣቸውና ይገባላቸው የነበረ ጤና ለሌለው ጤናን፣ ልጅ ለሌለው ልጅን፣ ሥራ ለሌለው ሥራን፣ ሰላም ለሌለው ሰላምን፣ ማስተዋል ለሌለው ማስተዋልን፣ ፍቅር ለሌለው ፍቅርን የሚሰጡ ሩህሩህና የዋህ አባት በጸሎታቸውና በቃል ኪዳናቸው ኃይል ዕውራንን የሚያበሩ ድውያንን የሚፈውሱ አንካሳን የሚያቀኑ ሙታንን የሚያስነሱ ቅዱስ አባት ከተሰዓቱ ቅዱሳን ሞትን ካልቀመሱ ወዳጆቻቸው ማለትም ከአቡነ አረጋዊ ከአቡነ ገሪማ እንዲሁም ደግሞ ከአቡነ አፍጼ ጋር አራተኛ ሆኖ ሞትን ሳይቀምሱ ወደ ብሔረ ሕያዋን ያረጉ የተሰወሩ ቅዱስ አባት ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን እንደገለጸ እሳቸውም አሁን ትግራይ ውስጥ በሚገኘው ገዳማቸው በየዓመቱ በደብረ ታቦር ዕለት ብርሃነ መለኮቱን የሚገልጽላቸው እኒህ ሞትን ሳይቀምሱ ወደ ብሔረ ሕያዋን ያረጉ የተሰወሩ ቅዱሱ አባታችን አባ ሊቃኖስ ዘደብረ ቆናጽል ነገ ጥር 28 የወርሆይ በዓላቸው ነው። እንግዲህ ሁላችሁም እንደምታውቁት ሰሞኑን የምለቃቸው ቪዲዮዎች በሙሉ እየታዩ አይደለም፣ እየደረሳችሁ አይደለም። ይህን ቪዲዮ ተቀብሮ እንዳይቀር የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ቅዱሱ አባታችን አባ ሊቃኖስ ዘደብረ ቆናጽል አባታችን አቡነ ሊቃኖስ እንደ ሊቀ ነቢያት እንደ ቅዱስ ሙሴ ከደረቅ ጭንጫ ላይ ውሃ በማፍለቅ የሚታወቁ ሲሆን ከቅዱሳን ወዳጆቻቸው ከነ አቡነ አረጋዊ ከነ አቡነ ገሪማ ከነ አቡነ ጰንጠሌዎን ጋራ በተጋድሎ ይኖሩ እያለ ለሁሉም የተሰጣቸው ጸጋ የተለያየ ነበረ። አቡነ ገሪማ ለሰርክ መስዋዕት የሚሆነውን ስንዴ ዕለቱን ዘርተው ዕለቱን አድርሰው ዕለቱን አጭደው ነዶውን የግራር ዛፍ ላይ ሰቅለው ከብቶቹንም ግራሩ ዛፍ ላይ ሰቅለው ስንዴውን እህሉን ወቅተውና አበራይተው ገለባውን ግራሩ ላይ ሲያስቀሩት ፍሬውን በታች ያወርዱት ነበር። በእንደዚህ ያለ ተአምር ዕለቱኑ ስንዴውን ዘሩን አዘጋጅተው ለ6 ሰዓት የቅዳሴ መስዋዕት ያዘጋጁ ያደርሱ ነበር። አረጋዊው አባታችን አቡነ ጰንጠሌዎን ደግሞ ዕለቱን ወይራ ተክለው አብቅለው ግንድ አድርገው ፈልጠው ቆርጠው ለ6 ሰዓት የቅዳሴ ፍህም ሲያደርሱ ዛሬ የምንዘክራቸው ቅዱሱ አባታችን አረጋዊው አባ ሊቃኖስ ደግሞ በጸሎታቸው በጭንጫ መሬት ላይ ውሃን አፍልቀው ለ6 ሰዓት የቅዳሴ የማየ ጸሎት ያዘጋጁ ነበር። እኔ እጅግ በጣም ይገርመኛል። ዓለምን በመዳፋቸው የጨበጡ እነዚህ ኃያላን ቅዱሳን ከሚያደርጉት ተአምር ውስጥ ለአንዳቸው የተሰጠው ለሌላኛው አልተሰጠም ነበር። እንግዲህ ወገኖች በደንብ አድርገን ልብ እናድርግና እናስተውል። የሦስቱም የተአምራት ውጤት የሆኑት ስንዴው፣ የማይጠንቱ ፍህምና ጸበሉ ወይም ደግሞ ማዩ ለቅዳሴ ዋናዎቹ አስፈላጊ ነገሮች ናቸው። ታዲያ በደንብ አዳምጡኝ። ሦስቱም ቅዱሳን የሚኖሩበት ቦታ ደግሞ እጅግ በጣም የተራራቀና የተለያየ ቦታ ነበር። እጅግ በጣም ይገርማል። ስንዴ ያላቸው አቡነ ገሪማ ፍህምና ማይ የላቸውም። ማይ ያላቸው አባ ሊቃኖስ ፍህምና ስንዴ የላቸውም። ፍህሙ ያላቸው አባታችን አባ ጰንጠሌዎን ደግሞ ስንዴውና ማዩ ወይም ደግሞ ጸበሉ የላቸውም። ታዲያ እነዚህ ቅዱሳን ቅዳሴው ሲደርስ ምን ያደርጉ ነበር መሰላቸው? አባታችን አቡነ ገሪማ ዕለቱኑ ዘርተው ዕለቱን ያደረሱትን ስንዴ ለወዳጆቻቸው ለአባ ጰንጠሌዎንና ለአቡነ ሊቃኖስ በንፋስ አውታር ጭነው ይልኩላቸው ነበር። አባታችን አባ ሊቃኖስም በተአምራት ከጭንጫ ላይ ያፈለቁትን ጸበል ወይም ደግሞ ውሃ ስነ ስዕላቸው ላይ እንደምትመለከቱት በወንፊት አድርገው በንፋስ ሰረገላ አድርገው ወደ ወዳጆቻቸው ወደ አባ ገሪማና ወደ አባ ጰንጠሌዎን ይልኩላቸው ነበር። አባታችን አባ ጰንጠሌዎን ደግሞ ዕለቱን ተክለው ዕለቱን አብቅለው ያዘጋጁትን ማዕጠንት ወይም ደግሞ የወይራ ፍህሙን በሻሽ አስረው ለወዳጆቻቸው ለአባ ሊቃኖስና ለአባ ገሪማ በንፋስ ሰረገላ ይልኩላቸው ነበር። እጅግ በጣም ይገርማል። ቅዱሳን አባቶቻችን እጅግ በጣም አስደናቂዎችና የተለዩ ናቸው። ስንዴን በአንድ ቀን ዘርተው በአንድ ቀን አድርሰው የግራር ዛፍ ላይ ከነከብቶቹ ሰቅለው ያበራያሉ። የእሳቱን ፍህም በሻሽ አድርገው በንፋስ ሰረገላ ይልኩታል። ውሃውን በወንፊት ቀድተው በንፋስ አውታር ይልኩታል። በእርግጥ ነው ይሄ ነገር በመንፍቅና ጾር ልቡን ተወግቶ ላቆሰለ ሰው፣ አእምሮ ላሳደፈ፣ የሃይማኖት ዘማ ለሆነ ለዚህ ክፉና ኃጢአተኛ ትውልድ ተረት ሊመስለው ይችላል። ተረት። እውነታው ግን ቅዱሳኑ አባቶቻችን በዚያን ጊዜ የቅዳሴውን ሥርዓት ይፈጽሙ የነበረው በእንደዚህ ያለ መንገድ ነበር። እኛ የኦርቶዶክስ ተዋሕዶ አማኝ ልጆች ቅዱሳኑ እንደዚህ አድርገው ያገለገሉትን አምላክ በማመናችን ብቻ ዕድለኞች መሆናችንን ከማሰብና ከማድነቅ ከመረዳት ውጪ ምን ልንል እንችላለን?
በእውነት እንደነዚህ ያሉ ቅዱሳን አባቶች ያሉን የኦርቶዶክስ ተዋሕዶ ልጆች የታደልን እድለኞች ነን። እኒህን ቅዱስ አባት አብዛኛው ሰው ላያውቃቸው ይችላልና የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ሊቃኖስ ዘደብረ ቆናጽል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።